ሜኑ ምግብ አዘን እንብላ አይሻልም? ውይ በጣም ይቅርታ የሆነ ስልክ ቅድም ደውልልኝ ብሎኝ እስካሁን ደውልላቸው። አንዴ መታጠቢያ ደርሼ ልምጣ ልደውልላቸው። በዚህ መጣሁ። እሺ አንዴ። እሺ ይቅርታ። ሰላም የኑሐሚን ድራማ ቤተሰቦች፣ የኑሐሚን ድራማ ፋሚሊዎች አማን ናችሁ? ሁሉ ፒስ፣ ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፒስ ነው። ስልክሽ ላይ ስደውል ወንድ ነበር ያነሳው። አሁን ገባኝ ቅናት መሆኑ ነው። እየቀለድኩኝ አይደል? ማን ነው ልጁ? እንዲያውም አልነግርም፣ ትንሽ ተንጨርጫር። ምንም እያሳመንከኝ ነው እኮ። ሰምኛለሽ ማሚ፣ አንቺ የኔ ነሽ። እሺ ማንም ሰው ላይሽም ሊመኝሽም አይችልም። ምን ሆነሃል? ቆይ እንዴት ነው እንደዚህ አውሬ ልትሆን የቻልከው? እንግዲህ ኑሐሚን ድራማ በጣም በሚገርም ሁኔታ እየሄደ ነው። በጣም ደስ በሚል ሁኔታ እየሄደ ነው እና በተለይ ኤርሚ ያልተጠበቀ ሰው ሆኖ ተገኝቷል። የኤርሚ ጉድ አያልቅም ተዘርዝሮ። በጣም ከባድ የሆነ ሰው ነው። እንደምታዩት ከኑሐሚን ውጪ አምራን የሱ ፍቅረኛ ናት። እንግዲህ ኑሐሚን በጣም ደስተኛ ሆናለች። የደስታ ጥግ ላይ ደርሳለች። የማምነው ሰው ለህይወቴ የሚሆን ሰው አገኘው ብላ ጮቤ ስትረግጥ ስትደሳሰት በጣም ደስ ብሏት የሌለ የራሷ ዓለም ውስጥ ገብታለች በደስታ። ግን ኤርሚ አጭበርባሪ እንደሆነች በእሷ ላይ ቺት እንደሚያደርግ አልገባትም። በፍጹም አልተረዳችውም። እሱ ቺት እያደረገባት እንደሆነ ማለት ነው። እንግዲህ መች ነቅታ ቺት እንደሚያደርግባት እንደምታውቅ፣ መች ነቅታ እንደምትይዘው አይታወቅም። በሌላ በኩል ደግሞ ለይኩንን አይታችሁታል። የተሰማ ጓደኛ ነው። ያው የሕክምናውን ሊሸፍንለት ቃል ሲገባለት ነበር። በሌላ በኩል ጆፌውን ኑሐሚን ላይ ጥሏል። ኑሐሚንን ከልጁ ከናሆም ጋር ሊያጣብስና ሊያጋባ ፈልጓል። ኢቭን ኢፍ ካፌ ውስጥ ቀጥሯት ነበር ከልጁ ጋር ሆኖ ያው ከናሆም ጋር ሊያስተዋውቀው ለናሆም ሲነግረው ነበር። ናሆም ግን ምንም ሊሰማውና ሊያደምጠው አልቻለም። ልክ እንደዛች አይነት ሴት እኔም አለኝ የምወዳት የማፈቅራት ሴት አለችኝ ብሎ ሲነግረው ነበር። ብቻ እምቢ ብሎት ነው። በቃ አይሆንም፣ ይሄ ነገር አይሆንም፣ በፍጹም አይሆንም ብሎት ነው ጥሎት የሄደው። ያው ጥሎት ሲሄድ በር ላይ ከኑሐሚን ጋር ተጋጭተው ነበር እና ስልካቸው የሁለቱም ወርቋል። እንዳያችሁት ስልክ ተቀያይረው ነው የወሰዱት። ኑሐሚን የናሆምን፣ ናሆም ደግሞ የኑሐሚንን ስልክ ነበር የወሰዱት። ብቻ በጣም በሚገርም ሁኔታ ያው ናሆም ከአምራን ጋር ተደዋውሎ ነበር መጀመሪያ ላይ። ከዛን ከአምራን ጋር ሲያወራ ነበር። ያው ከአምራን ጋር እያወራ በነበረበት ጊዜ ነው ኤርሚ የኑሐሚን ስልክ ላይ ሲደውል ያነሳው ማን ነው? ናሆም ነው። ናሆም ኤርሚ ሲል አምራን በጣም ነው የደነገጠችው። ምክንያቱም ያው ፍቅረኛዋ ነው፣ ሁለተኛው ፍቅረኛዋ ነው እና በዛ ምክንያት የሌለ በቃ ክው ድርቅ ነው ያለችው። ከዛን ያው እንዳያችሁት እሷ ደግሞ ከኤርሚ ጋር ተቀጣጥራ ስትገናኝ ነበር፣ ስታወራ ነበር። አልጋ ላይ እንደሚያስደስታት ሁላ ስትነግረው ነበር። ኢቭን ኢፍ አብረን ነው የምናድረው ዛሬ ብላ ስታስቸግረው ነበር። ኤርሚ ያልተጠበቀ ሰው ነው። የሚሰራው ስራ በጣም ከባድ ሰው ነው። በዚህ መካከል ምስኪኖቹ ናሆም አንድ ምስኪን ነው። ያው በአምራን አምራን ቺት እያደረገችበት ነው። ሁለተኛ ደግሞ ኑሐሚን ናት። ኑሐሚን ኤርሚ ቺት እያደረገባት ነው እና ተጎጂዎቹ ሁለቱ ናቸው። ሁለቱም ምስኪን ናቸው እና አንድ ላይ ይሆናሉ ብዬ አስባለሁ። ምክንያቱም ስልክ ሲቀባበሉ የሆነ ሆቴል አጠገብ ነበር የቀጠረችው። ያው እዛ ኤርሚ ቀጥሯት ነበር እሷን ኑሐሚንን እራት ለመብላት አስበው ቀጥሯት ነበር እና
ያው ከዛ ወጥታ ነው ስልኩን የሰጠችው እና እዛ ሲደራረቁ ሲያወሩ ነበር ከናሆም ጋር ኑሐሚን ማለት ነው። ጸባይን አስተካክል ምናምን እያለችው በጣም ብዙ ስታወራው ነበር። በሌላ በኩል ደግሞ ያው እሱን ተከትላ ናሆምን ተከትላ አምራን መታለች እና እሱ ቀድሞ ነው የገባው። ስልኩን ከተቀበለ በኋላ እሱ ገብቷል ናሆም። ከዛ ያው ማን የመጣው እንዳያችሁት በጣም በሚገርም ሁኔታ አምራን መታለች። አምራንን ደግሞ ኤርሚያስ አምራንን ሲያይ በጣም ነው የደነገጠው ክው ያለው እና ለማምለጥ ምናምን እንደዚህ ፊቱን ሲሸፍን በጋዜጣ በሜኑ ምናምን ፊቱን ሲሸፍን ነበር። ኑሐሚን ክው ብላ ደንግጣ ስታየው ነበር። ይሄ ሰውዬ ምን እየሆነ ነው ብላ ስታየው ነበር። ብቻ ያው እዛ ጋር ነው ያለቀው። ቀጣይ ክፍል ላይ ምን ይፈጠራል ብላችሁ ታስባላችሁ? እስቲ ምን ይፈጠራል ብላችሁ ታስባላችሁ? አምራን አሁን እዛ ጋር ስታየው ማለትም ኤርሚያስን ስታየው ምን ትላለች? ኑሐሚን ፊት ለፊት ምን ትለዋለች? ምን ታስባላችሁ? የምታስቡትን ግምቶቻችሁን፣ ሀሳብ አስተያየቶቻችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይዘነጋ። ባይ